ላይ ሳራን ገላ የቀበርከው አንተን አይደለም? አዎ ብዬ ልብን ባደርስልህ ደስ ይለኝ ነበር፣ ግን በፍጹም አይደለም። ተሯሩጠ ስመጣ እኮ እውነቱን ነግረኝ መፍትሄ እንፈልግ ልትለኝ መስሎኝ ነበር። ክሱ እንድታቆመው ልነግርህ ነው አመጣጤ። ማለት አድናን ቀስ እያልኩ ካስታወስኩኝ እኮ እነግርሃለሁ። አንድ እውነት እንድነግርህ የምፈልገው ነገር እኔም በፍጹም ማስቆም ስለማችል ከአሁን በኋላ ተነጋግረን ምን እናድርግ የሚለው ላይ ብንወስን ይሻላል። እንደሱ እንኳን ያደረግኩ ነገር የለም። በጣም ጥሩ። ምንም ካላደረግ ደረትን ነፋ አድርገህ ከመርማሪዎቹ ጋር ለመነጋገር ራስን አዘጋጅ። አይሆንም አልኩ እኮ አድናን፣ ፍላሹን ስጠኝ። አታስበው፣ እሱን ከፖሊሶች እጅ ለተቀ ሉሃናን በስተመጨረሻ ሮቤልን አስወግደዋለች። በጣም ያማል። ሮቤል መሞት አልነበረበትም። ሮቤል ለሰራው ለእያንዳንዱ ነገር ዋጋ መክፈልና እንዲሁም ደግሞ እስር ቤት መሟቀቅ ነበረበት። ግን ደግሞ የግዴታ የአድናንን ሕይወት ለማትረፍ ሮቤልን አናቱን መፈንከት ነበረባት። ለመግደል ባትፈልግም ግን ደግሞ ሮቤል በሰዓቱ አድናንን የመጨረሻዬ ነው ወንድሜ፣ ይቅርታ አድርግልኝ፣ አንተ ለፖሊስ ፋይሉን ወስደ ከምትሰጥብኝ እኔ እስር ቤት ከምገባ አንተ ብትሞት ይቀላል በማለት ሮቤል እንግዲህ አድናንን ሲጣርጎ ለመግደል እየታገለ እያለ ነው እንግዲህ ሉሃና እየደረሰችው። በነገራችን ላይ ትልቁን ስህተት የሰራው ዜጋ አድናን ነበረ። አድናን እውነቱንና ሀቁን እንደማይነግረው እያወቀ ሮቤልን ይህን ፋይል ወስጄ ፍላሹን ለፖሊስ ከመስጠቴ በፊት እውነቱን ሀቁ እንድትነግረ ይፈልጋለሁ በማለት ቪዲዮውን እንግዲህ ራሱ በአይኑ እንዲያየውና ያን ነገር ደግሞ እውነቱን ሀቁን ምን እያደረገ እንደነበረ እንዲያጣራለትና እንዲነግረው ፈልጎ ነበረ። ግን ሮቤል የክህደት አባት ስለሆነ እንደለመደው ከሽምጥጥ አድርጎ ነበር የካደ። እኔ ቪዲዮ ላይ እንደምታየው እንግዲህ በጨለማ ውስጥ ሆኜ አፈር እየጫርኩኝ አፈር እየቀበርኩ እንጂ ሌላ ምንም ነገር ከዚህ ውስጥ ያደረኩት ነገር የለም በማለት ሽምጥጥ አድርጎ ክዶ ነበረ። ሚራም እንግዲህ እግሬን አውጪኝ ብላ ከቤት ሸሽታ ነበር። ምክንያቱም ሚራ እውነቱን ሀቁን ልትናገር ባለመቻሏ አድናን ደግሞ ምን አይነት ውሳኔ ሊወስንባት እንደሚችል ስለገባት አድናን ማምለጥ ትችላለች። ሉሃናን በሰዓቱ በቃ ነብሰ ገዳይ ሆንኩኝ፣ ነብስ አጠፋው፣ ሮቤል ሞቷል እያለች በጣም የምትይዘው የምትጨብጠው ነገር ነበር ያጣሽው። አድናንም የኔ ቆንጆ ተረጋጊ፣ ሮቤል ከሞተም የሞተው በእኔ ምክንያት ነው፣ እኔ ነኝ የገደልኩት፣ ሁሉ ነገር የፈጸምኩት እኔ ነኝ፣ ሁሉንም ለፖሊስ እንግዲህ እኔ እንዳደረግኩት ትናገሪያለሽ እያለ ሉሃናን እየነገራት ይገኛል። ምክንያቱም ሉሃና አድናን እኔ በህይወት እያለሁ አንቺ በፍጹም እስር ቤት አትገቢም፣ ሁሉም ነገር ያደረግኩት እኔ ነኝ፣ እኔ እንደሆንኩ ደግሞ ለፖሊሶች ትናገሪያለሽ በማለት እንግዲህ አሻራው እንዲገኝበት ጠርሙሱን በመያዝና ሮቤልን እያንከላበሱ ይገኛል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አድናንም ያየውን ነገር ማመን ስላቃተው ምንድነው ያደረገ ሮቤልና ሚራን በር ዘግቶ እንግዲህ እውነቱን ሀቁን ስለ ቪዲዮ እንዲያብራሩለትም እየነገራቸው ነበረ። ምክንያቱም ሚራ ቪዲዮውን ስቀርጸው በደንብ እንዳይታይና ሳራ እንደሆነች እንዳይታወቅ አድርጋ ነበረ ቪዲዮውን የቀረጸችው። ሮቤልን አሳልፋ ለመስጠት ሳይሆን ሮቤልን እያስፈራራሽ እሷ ጋር አብራ ለማኖር ለማቆየት ነበረ ያን ቪዲዮ የቀረጸችው እንጂ በፍጹም ሮቤልን አሳልፋ ለፖሊስ ወይ ደግሞ ለአድናን ለመስጠት ፈልጋ አልነበረም። ለዛ ነበር እንግዲህ ሮቤል ይኸውልህ አርፈ ተረጋግተ መቀመጥ የለብም እንደምንም ብለ ፍላሹን ማግኘት አለብህ። አድናን ካገኘው እጅህን ለካቴና አሳስሮ ወደ ፖሊስ ጣቢያ ይልካል፣ ያሳስራል። ስለዚህ መፍጠን አለብህ። አንተ መታሰር የለብህም። እኔ እናንተ ብዙ መኖር የምንፈልጋቸውና እንዲሁም ደግሞ ብዙ ያቀርናቸው እቅዶች አሉን፣ እነሱን መኖር አለብን፣ ፍጠን እያለች ነበረ። ታዲያ ሮቤልን በሰዓቱ ምንም ማድረግ እንዳልቻለና አድናን ቪዲዮ ማለት ፍላሹን እንደያዘበት እሱም ደግሞ ሊሰጠው እንደማይፈልግ አሁን ላይ ምንም ማድረግ እንደማይችል ነበር እንግዲህ ለሚራ ስነግራት የነበረ። የሆነ ሲስተም እና የሆነ ዘዴ ፈጥረ ማግኘት አለብህ ብለው ነበር። ሮቤልን በሰዓቱ ቀጥታ ሉሃና ጋር በመሄድ ይኸውልሽ ሉሃና እውነት አድናን የምትፈልጊው ከሆነ ያን ፍላሽ አድናን ማየት የለበትም። አድናን ያን ፍላሽ አየው ማለት ተያይዘን እናልቃለን። እኛ ከማለቃችን በፊት ደግሞ አድናንን ማስቆም አለብሽ እያላት ነበረ። ሉሃናን በጣም ነው የሳቀችው። ምክንያቱም ሮቤል እንደዛ ተጨንቆና ተጠቦ ስታየው በጣም ነው የተዘናናሽ። ታዲያ አንተን ስትጨነቅና ስትጠበብ ማየት እንዴት እንዳዘናናይ ብታይ እኮ እያለሽው ነበረ። እሱም ደግሞ እንዲህ ሰይጣን እኮ ነው በሰው ሀዘንና በሰው መከፋት የሚዝናናው። ቆይ አንቺ ሰው አይደለሽም? እንዴት ነው ርህራሄ ሀዘኔታ አይደለሽ? እንደዚህ እየለመንኩሽ አይደል እንዴ? ሂደሽ አስቆሚ፣ ይልቁንም ማስቆም አለብሽ ያላት ነበረ። ታዲያ ሉሃናን በጣም ግራ ገብቷታል። ምክንያቱም
ሮቤል ይህን ያለ ያስጨነቀው ነገር በእርግጠኝነት ሚራና እሱ ሲባልጉ ያለውን ቪዲዮ አድናን ያየዋል ብሎ ፈርቶ ሳይሆን ሌላ የተደበቀ ነገር ሊኖር እንደሚችል አሁን ላይ ጠርጥራለች። ታዲያ ምንድን ያደረገችው? ቀጥታ አድናንን ለማግኘት ነበረ ሄደችው። አድናን እንግዲህ ከዛ ቀድሞ ቪዲዮን አይቶት ስለነበረ ሚራን ለመፈለግ ነበረ እንግዲህ የወጣው። ታዲያ ሚራን በሰዓቱ ወደ ሮቤል ክፍል በመሄድ ሮቤል ካናገረች በኋላ ፍላሹን መፈለግ አለብኝ፣ ሮቤል እጅግሩን አጣጥፎ ቢቀመጥ እኔ ደግሞ መቀመጥ የለብኝም ጭራሽ ሮቤል ወደዛ እስር ቤት እንዲገባ በፍጹም አልፈለግም በማለት እንግዲህ እየፈለገች ነበረ። ስትፈልግ አድናን ፍላሹን እንዳገኘውና ፍላሹን ቪዲዮን እንዳየው ስለገባት እንግዲህ እኔ ከዚህ ማምለጥ አለብኝ በጭራሽ ከአድናን አሁን ላይ አድናን በጣም የሚያስፈራና እንዲሁም ደግሞ ድብቅ ሰው ሆኗል። ስለዚህ እሱ ሲጣርጎ ከመግደሉ በፊት እኔ ከዚህ መውጣት አለብኝ መሄድ አለብኝ ብላ ራሷን ከአድናን ለማሸሸት እየሞከረች እያለ ነው አድናን የደረሰባት። አድናንን በሰዓት ውስጥ በጣም ነው የደነገጠችው። እንዲህ ሚራ ምን ሆነሻል? ምንም እንዳልተፈጠረ አድርጎ ነው እንግዲህ ሲያወራት የነበረ። ምንድነው የተፈጠረ ነገር አለ? ምን ሆነሽ ነው? ገና እኮ ምንም ነገር ሳልጠይቅሽ ዘላበሽ ተርበተበትሽ ያላት ነበር። እሷ ደግሞ ምንድነው ያለችው? እኔ ምንም የማውቀው ነገር የለም ስለ ቪዲዮ ስለምናምን እኔ ምንም አላቅም እያለች ገና አድናን ምንም አይነት ጥያቄ ሳይጠይቃት እየቀባጠረች ነበረ። ግን አድናን የተሳሳተው ስህተት እሱ ቪዲዮ ምንም ማለት በደንብ እንደማይታይና ስለ ቪዲዮ ማብራሪያ እንደሚፈልግ አልነበረ መጠየቅ የነበረበት። ቀጥታ ሳራን ስትገሏት ያለ ቪዲዮ አይቻለሁ፣ ስለዚህ እንዴት ነው ሳራን የገደላችኋት ብሎ መጠየቅ እኮ አይጠበቅበትም። ቀጥታ ማድረግ የነበረበት ልክ ፍላሹን እንዳየው ለፖሊስ ነበረ ማመልከት የነበረበት። ግን እሱ እንግዲህ ምንድን ያለው ሁለቱን አፋጥጬ እውነቱን ሀቁን ካወቁ በኋላ ለልኋና አስረዳታለሁ እነግራታለሁ በማለት እንግዲህ ልኋና ምን ብለዋለች? አድናን በጣም ተናዶና ፊቱ ተቀያይሮ ስላየሽው እንዴ አድናን ምን ሆናል? በጣም ተናዳል፣ ፊት ተቀያይሯል። እናም ስለዛ ቪዲዮ ምንም ያልከኝ ነገር የለም። እዛ ቪዲዮ ውስጥ ምንድን ነው ያለው? እስኪ እውነቱን ንገረኝ። ከሆነ ጊዜ በኋላ ከኔ ብዙ ነገሮችን መደበቅ አብዝተሃል። እኔ እኮ ከአንተ እውነቱን ማወቅ እያለብኝ እውነቱንና ሀቁን ከሮቤል መስማት ጀምሬያለሁ። ቆይ ምንድን ነው የተፈጠረው? በእኔና በአንተ መካከል መደባበቅ ተጀመረ ወይ ብላ እያስጨነቀሽው ነበረ። እንግዲህ አድናንም ልኋን አይቀርበይ፣ ምንም ማድረግ አልችልም፣ እውነታውን ሀቁን ሁሉ ነገር ስለ ቪዲዮ አጣርቼ እውነቱን ሀቁን የምነግርሽ ይሆናል። እስከዛ ግን እባክሽ ለትንሽ ጊዜ ታገሽኝ፣ በቃ ተረጋጊ። አንቺን ይሄ ቪዲዮ ላይ አንቺን ምንም የሚመለከትሽ ነገር አይደለም፣ እኔ ሁሉም ነገር ጨርሼ አሳውቅሻለሁ ብሏት ነበረ። ታዲያ ሚራን በሰዓቱ በር ዘግቶ እያስፈራራት ስለሆነ በጣም ፈርታ ስለነበር እንግዲህ በሩን በመቆፍቆፍ በኃይል በቃ በሩን ክፈትልኝ፣ እኔ ስለዛ ቪዲዮ ምንም የማውቀው ነገር የለኝም፣ አድናን ክፈትልኝ እያለችው ነበረ። እንግዲህ ልኋና ስለዚህ ጉዳይ ምንም የምታውቀው ነገር አልነበረም። ታዲያ ልኋና ምንድን ነው ያደረገችው? ቀጥታ ለሚራ እንግዲህ በሩን ከፍታላታለች። አድናንም በሰዓቱ እጅጉን በጣም ተናዶ ተበሳጭቶ ስለነበረ ሮቤልን ይኸውልህ ፍላሹ የምትፈልገው ፍላሽ እኔ ጋ ነው ያለው፣ ፍላሹን ደግሞ እኔ በደንብ ቪዲዮን አይቼዋለሁ፣ ስለዚህ ያ ቪዲዮ ምንድን ነው ያለው ነገር ብሎ እንግዲህ ሮቤልን ጠይቆት ነበር። ሮቤልን በጣም ነበር በሰዓቱ የደነገጠው፣ እየተርበተበተ ነበር። ቆይ ይሄማ በፍጹም አይሆንም፣ በጭራሽ ልታየው አትችልም እያለ ነበር። አይቼዋለሁ ምንድን ነው ያለው ማለት እስኪ በደንብ አስረዳኝ፣ በደንብ አያሳይም እያለው ነበር። እንግዲህ በደንብ እንደማያሳይ ራሱ ለሮቤል እየነገረው ስለሆነ ሮቤል ደግሞ አይ እኔ ሳራን ሰገል ያለ ቪዲዮ ነው ብሎ ሊነግረው አይችልም። መቼም አድናን እኔ ለምን ደጋግሞ እንደሚጠይቃቸውና እንዲህ የክህደት አባት እንደሆኑ እያወቀ ግን ከእነሱ እውነትና ሀቅን አገኛለሁ ብሎ በዛ ደረጃ ኢነርጂውን መጨረስና ሌላ የከፋ ነገር እንዲመጣ ያደረገው ራሱ አድናን ነው። ምክንያቱም ሮቤል እውነቱን ሀቁን አይናገርም። ያየውን ነገር ቀጥታ ለማንም ትንፍሽ ሳይል ወስዶ ለፖሊስ ነበር አሳልፎ መስጠት የነበረበት። እሱ ግን ያን ከማድረግ ይልቅ ምንድን ነው ያደረገው? ሮቤልና ሚራን አግቼ በቃ ሁለቱንም በረዘግቼ እያንዳንዷን እውነት እንዲያወጧት አደርጋለሁ። ከዛ በኋላ ለልኋና እውነቱን ሀቁን ተናግሬ እነሱ ደግሞ የሚቀጡበትን አይቀጡ ቅጣት እንዲቀጡ አደርጋለሁ። ሮቤልን ስጋውን ዘልዝዬ አይቀጡ ቅጣት እድሜ ዘመኑን እንዲሰቃይ ያደርገዋለሁ ብሎ ነበረ። ታዲያ ይኸውልህ እኔ ፖሊስ ጋር ወስጄ ይሄን ፍላሽ ከመስጠቴ በፊት እውነቱን ሀቁ እንድትነግረ ይፈልጋለሁ ብሎት ነበር። ታዲያ ሮቤል በሰዓቱ ቆይ እኔ ወንድም አይደለሁም? እኔ አላሳዝንም? ቆይ ለምን እንደዚህ ታደርጋለህ? ያ ቪዲዮ እኮ ዝም ብሎ ኖርማል ቪዲዮ ነው። ደግሞ ይኸውልህ ሚራ ነው ይሄን ሆን ብላ ያቀነባበረችው እንጂ እኔ የፈጠርኩት ነገር የለም። እኔ ዝም ብዬ ተራ ቪዲዮ ነው እያለ ሮቤል ለመሸፋፈን ሞክሮ ነበረ። ታዲያ የሆነ በጨለማ ውስጥ ሆነ የሆነ ነገር ስትቀብር ያሳያል። ያ ነገር ደግሞ ምንድን ነው የቀበርከው? ያ ጨለማ ውስጥ ምን እያደረክ ነበር ብሎት ነበረ። ሮቤልን በሰዓቱ ዝም ብዬ አፈር እየቆፈርኩኝ በቃ ዝም ብዬ ስለደበረኝ ነው ወይም ደግሞ ሳስታ
ሳስታውሰው እነግራለሁ፣ አሁን ግን ልነግር አልችልም ውጣልኝ ብሎት ነበረ። ታዲያ አድናን ምንድን ያደረገው በደንብ ደብድቦት ነበረ የወጣው። ግን የአድናን ስህተት በፊት ማንነቱ ሊመለስ አለመቻሉ ነው። ማለት እስከ ዛሬ ድረስ ምንም ነገር ነግረውት አያውቁም። እስከ ዛሬ ድረስ እያፋጠጠ በር ዘግቶባቸው አግቷቸው በጣም ብዙ ነገር አድርጓቸው ያልነገሩትን ነገር አሁን ላይ ደግሞ እኛ ሳራን ገለናል ብለው ወንጀላቸውን ቃል በቃል ያምናሉ ብሎ መጠበቁ ይሄ የአድናን ጅልነት ነው ብዬ ነው ማስበው። ታዲያ ልኋና ምንድን ነው ያደረገችው? ሚራ በር ተዘግቶባት ስላየሽ እኔ አድናን ለምን እዚህ በር እንደዘጋባት መጠየቅ አለብኝ በማለት ነበረ ለሚራ በሩን ስትከፍትላት፣ ሚራም በሩን ገልፍጣ ነበር ያመለጠችው። በቃ እፎይ ተገላገልኩኝ በማለት እንግዲህ በጣም ነው ደስ ያላት። ምክንያቱም እንዲህ አድናን እኮ አሁን በጣም ጨካኝ አውሬ ሆኗል። ምን ሊያደርግኝና እንዴት አድርጎ ሊገልኝ እንደምችል አላቅም። እንኳንም ፈጣሪ ያስመለጥከኝ፣ ብቻ ይዛሬን እንኳን አዳንከኝ እንጂ ሁለተኛ ወደዛች ቤት እግሬ ዝር አይልም። ያን ጀዝባ ሮቤል ነው፣ ከሞተ ይሞት፣ ከዚህ በኋላ አያገባኝም ነው ያለችው። ታዲያ ልኋናም አድናን ለምን እንደቆለፈብሽ ስላላወቅኩኝ ከፍቼብሻለሁ፣ አሁን ደግሞ ወደ ቤት እንድትመለሽ እፈልጋለሁ ብላ እንግዲህ ሚራን እየተከተለቻት ነበረ ቤት ድረስ የሄደችው። ሚራም ይኸውልሽ የከፋ ነገር ሳይፈጠር ወደ ቤትሽ ተመልሰሽ ሂጂ፣ አድናን እዛ ቤት ቆልፎብኝ ነበረ፣ አሁን ደግሞ በገዛ ፈቃድ ሂጄ እኔ መታሰር አልፈልግም፣ ይኸውልሽ ሌላ ችግር አልፈልግም፣ እኔ ከዚህ ውልቅ ብለሽ እንድትሄጂልኝ እፈልጋለሁ ብላት ነበረ። ልኋናን በሰዓቱ በጣም ነው የተናደደችው። እንዲህ ቆይ ለምንድን ነው እንደዚህ ያደረግኩት? ማለት አድናን ለምን እንደዘጋባት ለምን እንደቆለፈባት እሱን መጠየቅ ስችል ለምንድን ነው እጅ የከፈትኩት ላ በጣም ራሷን እየወቀሰች እየተጸጸተች ነበረ። ታዲያ አሁን ላይ አድናን ምንድን ነው ያሰበው? ምናልባት ሮቤል ካመነ ቪዲዮን እያሳየሁት እሱ ደግሞ እንዲያስረዳኝ እፈልጋለሁ ብሎ ነበረ እንግዲህ ቪዲዮን ሲያሳየው የነበረ። ሮቤል ግን በፍጹም የሚናገር ሰው አይደለም። ይልቁንስ አድናን ራሱ ላይ ከባድ መዘዝና ከባድ ችግር እንዲሁም ደግሞ ልኋናን ወንጀለኛ ነው ያደረጋት። ታዲያ አድናን ቪዲዮን ካሳየው በኋላ ለፖሊስ አሳልፎ ሊሰጥ እንደሚችል አስረግጦ ነግሮት ነበረ። ሮቤልም በፍጹም ይሄን ነገር አታደርግም አድናን አቁም እያለው ነበረ። አድናን ግን ሊያቆም ስላልቻለ እንግዲህ ምንድን ያደረገ ሮቤል እየተከተለ በቅብቱ እንቅ አድርጎታል። ጉሮሮውን አንገቱን ሲጥ በማድረግ አድናን ይቅርታ አድርግልኝ፣ ዛሬ አንተን ማስወገድ አለብኝ፣ ያ ካልሆነ እኔ እስር ቤት እድሜ ዘመኔን ማሳለፍ አልፈልግም በጭራሽ። እንዲሁም በዚህ አጋጣሚ ልኋናን የራሴ አድርጌ ሚስቴ አድርጌ እቀበላለሁ፣ እዚህ ቤት እቀመጣለሁ። ከዚህ በኋላ አድናን የሚባል ሰው አይኖርም፣ ፍርሃትም ስጋትም ከዚህ በኋላ አይኖርም ብሎ ነበር እንግዲህ አድናንን ሴት ያደረገው። ታዲያ ልኋናም ስትመለስ በጣም ነው የደነገጠችው። አድናን እንደዛ ታንቆ ስታየው ልኋና ራሷን መቆጣጠር አልቻለችም። ታዲያ ቀጥታ ጠርሙስ በማንሳት እንግዲህ ሮቤልን አናቱን ፈንክተዋለች። ሮቤል በእርግጥ መሞት አልነበረበትም፣ ለስራው ውጤት ይሄ ቢገባውም ግን ደግሞ በፍጹም መሞት አልነበረበትም። ለእያንዳንዱ ለሰራው ስራ ዋጋ መክፈልና የቀጡ ቅጣት መቀጣት ነበረበት። እስር ቤት የሚፈራውን እስር ቤት ገብቶ እዛ እስር ቤት ላይ መሟቀቅ ነበረበት ብዬ ነው ማስበው። ታዲያ ልኋና በሰዓቱ በጣም ስለደነገጠችና ስለፈራሽ አድናን ምን ብሏታል? ይኸውልሽ ልኋና ሁሉን ነገር ያደረግኩት እኔ ነኝ፣ ሁሉን ነገር የፈጸምኩት እኔ ነኝ። ፖሊሶቹን ቢመጡ ሁሉን ነገር ያደረግኩት እኔ ነኝ እንጂ አንቺ ምንም አላደረግሽም። የኔ ንጹህ አንቺ እኔ ለማዳን ነው እንደዚህ ያደረግሽው። ስለዚህ እባክሽ ልኋና አትፍሪ፣ አትደንግጪ እያላት ነበር። እሷ ግን በቃ አለቀልኝ፣ ከዚህ በኋላ ነብስ አጠፋው፣ ነብሰ ገዳይ ሆንኩኝ፣ በቃ አልቆልኛል እያለሽ በጣም የምትይዘው የምትጨብጠው ነገር አታለሽ። ታዲያ ቀጣይ ምን የሚፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆች፣ እወዳችኋለሁ። ባይ ባይ።